አንዳንድ ጊዜ በእንግሊዘኛ ሰዎች ሲናገሩ ሊፈጥኑባችሁ ላትረዷቸው ትችላላችሁ። በዛን ሰዓት እንዲደግሙላችሁ ጠይቃችሁ መረዳት ይጠበቅባችኋል። ዛሬ ለፈጠኑባችሁ ላልገባችሁ እንግሊዘኛ እንዴት ደግማችሁ ጠይቃችሁ እንደምትረዱ አንድ ላይ እንማማራለን። ድንገት አንድ እንግሊዘኛ ቋንቋ ተናጋሪ ፈጥኖ ሲናገርባችሁ ሶሪ ካላችሁት ይቅርታ አልሰማሁም እንደማለት ነው። የፊት ገጽታችሁን አስተካክላችሁ ሶሪ ስትሉት ይቅርታ እያላችሁት ነው። ያ ማለት ያ ነገር እንዳልሰማችሁት ይገልጽላችኋል። ከዛም ባለፈ ኤክስኪውዝ ሚ ካላችሁትም በተመሳሳይ ይቅርታ ብላችሁ እያስቆማችሁትና መልሶ እንዲነግራችሁ በአጭሩ እያብረራችሁለት ነው ማለት ነው። ፓርዶን ይህም በተመሳሳይ ነው። ሶስቱም ይቅርታ ብላችሁ ያንን ሰው እንዳልሰማችሁት በፌሻል ኤክስፕሬሽን ወይም ደግሞ በፊታችሁ ሁኔታ እንዳልሰማችሁት መግለጽ ትችላላችሁ ማለት ነው። እነዚህ አጫጭሮቹ ናቸው። ወደ ረጃጅሞቹ ደግሞ እንለፍ። ይህ በጣም የተለመደውና ቀላሉ ዘዴ ነው። አንድን ሰው በእንግሊዝኛ ፈጥኖ ሲናገርባችሁ ወይም ደግሞ የተናገረውን ነገር ካልተረዳችሁት የምትጠይቁበት ነው። አንዳንድ ጊዜ ስትጠይቁ ያንን ቃላት እሱ ያወጣቸውን ቃላቶች እንኳን ባትረዱ በምልክት ሊነግራችሁ ይችላል። ስለዚህ ይህ መጠየቅ በጣም ወሳኝ እንደሆነ እንድታውቁ ፈልጋለሁ። አንዳንድ ጊዜ ይፈጥናሉ፣ አንዳንድ ጊዜ እነሱ የሚናገሩትን አልተረዳችሁ ደግማችሁ ስትጠይቋቸው ምንድን ነው አልተረዳውም እያላችሁ ስለሆነ ያ ሰው አብራርቶ እስከ ምልክቱ ይነግራችኋል። ከዚህም ውስጥ ወሳኝ የምንለው ሶሪ አይ ዲድንት ካች ዳት፣ ይቅርታ አልያዝኩትም የተናገርከውን እያላችሁት ነው። ሶሪ አይ ዲድንት ካች ዳት፣ ይቅርታ የተናገርከውን ምንም አልያዝኩትም አልገባኝም እያላችሁት ነው። ሌላኛው ደግሞ ሶሪ አይ ዲድንት ሂር ዋት ዩ ሴድ፣ የተናገርከውን አልሰማሁም ይቅርታ እያላችሁት ነው። ሶሪ አይ ዲድንት ሂር ዋት ዩ ሴድ፣ የተናገርከውን ያልከውን አልሰማሁም ይቅርታ እያላችሁት ነው። እኔ በወንድ ካወራው ሴቶች ለእናንተም ይሆናል። አልሰማሁሽም ለማለትም ይሆናል ማለት ነው። አልተረዳሁሽም ድገሚልኝ ይቅርታ ለሴትም ይሆናል። ይህ ለአንቺም ለሱም ስለሆነ ማለት ነው። ለሁለቱም የምትጠቀሙት ነው። አንዳንድ ጊዜ ደግሞ በትህትና መጠየቅ ትፈልጋላችሁ። እስካሁን ያየናቸው ሁሉ ትህትናን የተማከሉ ናቸው፣ ትህትና ያለባቸው ናቸው። ግን ከዛም ሲያልፍ ደግሞ ትህትና በጣም ተሞልታችሁ ስትጠይቁ ዱ ዩ ማይንድ ሪፒቲንግ ዳት፣ ያንን ብትደግምልኝ ቅር ይልሃልን? ሴትም ከሆነች ያንን ብትደግምልኝ ቅር ይልሻልን እያላችሁ ነው። ዱ ዩ ማይንድ ሪፒቲንግ ዳት፣ ምክንያቱም አልሰማችሁም፣ አልተረዳችሁም፣ ፈጥነውባችኋል ወይም አልገባችሁም እናንተ። ስለዚህ ዱ ዩ ማይንድ ሪፒቲንግ ዳት፣ ያንን ብትደግምልኝ ቅር ይልሃል፣ ያንን ብትደግምልኝ ቅር ይልሻል። በተመሳሳይ ደግሞ አገላለጹ ተመሳሳይ ነው። ውድ ዩ ማይንድ ሪፒቲንግ ዳት፣ ብትደግምልኝ ቅር ይልሻል፣ ቅር ይልሃል። ተመሳሳይ ነው። ውድ ዩ ማይንድ ሪፒቲንግ ዳት። እናንተ በደንብ ትህትና ተላብሳችሁ መጠየቅ ስትፈልጉ እነዚህን ሁለቱን መርጣችሁ አንዱን መጠቀም ትችላላችሁ። could you please repeat that፣ እባክህን ልትደግምልኝ ትችላለህ? could you please repeat that፣ ያንን ልትደግሙ ትችላለህ። ሴትም ከሆነች ያንን ልትደግሙ ትችላለሽ። እነዚህን ሁሉ ከተረዳችሁ በኩድም መጣ በውድም መጣ በሌላም መጣ ዋናው ሀሳቡ እንድትረዱ ነው። ከዚህ በፊት በተማማርነው ትምህርት እናንተ እያንዳንዱን ቃል ከመረዳት ይልቅ ዋናው ኪወርዶችን መረዳት አለባችሁ ይህ አስተምሬያችሁ ነበር። ለዛም እንግሊዝኛ ቋንቋ መረዳት ከፈለጋችሁ ማወቅ ያለባችሁ ሀሳቡን ነው። ጠቅለል ያለ ሀሳቡን ነው። እሱን ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። በደንብ ይጠቅማችኋል። ስፔሻሊ እንግሊዝኛ ቋንቋ አይገባኝም ለእኔ አይሆንም ብላችሁ ኔጌቲቭ ሀሳቦች አይምሯችሁ ላይ ለሚመላለስ ሰዎች ለእናንተ እጅግ በጣም ጠቃሚ ነው። በአጭር ጊዜ በጣም ብዙ ቪው የታየ ነው።
ስለዚህ እሱን ቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱን ተመልከቱ፣ ይጠቅማችኋል። Let me repeat that just to make sure. Let me repeat that just to make sure. ይህ ደግሞ ምንድን ነው? ስፔሻሊ ከስራ ጋር በተገናኘ በደንብ አድርገው ሳያዳምጡ ውጭ ሀገር ያላችሁ ስራ ጋር እየሰራችሁ ያላችሁት በደንብ ከእንግሊዝኛ ጋር ፋሚሊያር ሳትሆኑ አላችሁና ጫፍ ጫፍ ሰምታችሁ ብቻ ከምትሄዱ ያንን ነገር ይሄን ሴንቴንስ ተጠቅማችሁ በደንብ ለማረጋገጥ መጠየቅ ትችላላችሁ። ለማረጋገጥ ብቻ ያንን ልድገመው ወይም ደግሞ ልደግምልኝ ትችላለህ ብላችሁ ለመጠየቅ ይረዳችኋል። Let me repeat that just to make sure. እርግጠኛ ለመሆን አንዳንድ ጊዜ አንድ ነገር የሰማችሁ መስሏችሁ ከምታበላሹ 3-4 ጊዜ ደጋግማችሁ ብትጠይቁ ይሻላል። በእንግሊዝኛ ቋንቋ ብቻ ሳይሆን በምታውቁት ቋንቋ እንኳን ስራ አካባቢ ላይ ስለሚያጋጥመኝ ነው። እኔ አንድን ስራ የተረዳችሁ መስሏችሁ ከምታበላሹ ይልቅ በደንብ ደጋግማችሁ ጠይቃችሁ ተረድታችሁ በትክክል ብትሰሩ ለእናንተም ቆንጆ ነው፣ ለስማችሁም አሪፍ ነውና ይህንን ነገር ለማረጋገጥም መጠየቅ ትችላላችሁ። ሌላኛው ደግሞ ምንም ካልተረዳችሁት የተናገረውን ደጋግሞ ነግሯችሁ ደግሞላችሁ ግን እናንተ ካልተረዳችሁት ሌላኛው የምትጠይቁበት ዘዴ ምንድን ነው? አም ሶሪ፣ ይቅርታ፣ አይ ዶንት አንደርስታንድ፣ አልገባኝም። ፈረንጆች ምን ይወዳሉ? ግልጸኝነት ይወዳሉ። እናንተ ግልጽ ስትሆኑላቸው ለነሱ እነሱም ደስ ብሏቸው ነው የሚያስረዷችሁ። እናንተ ለማስመሰል ከመሞከር ይልቅ ያውቃሉ እነሱ እናንተ የተወለዳችሁበት ቋንቋ እንዳልሆነ፣ ሁለተኛ ቋንቋችሁ እንደሆነ ስለሚረዱ እነሱ ምንም ማስመሰል አያስፈልግም፣ ለመዋሸት መሞከር አያስፈልግም። ካልገባችሁ አልገባኝም ማለት ነው። አም ሶሪ አይ ዶንት አንደርስታንድ ኩድ ዩ ሪፒት ዳት ፕሊዝ። ይቅርታ የተናገርኩ አልገባኝም፣ እባክህን ልትደግምልኝ ትችላለህ ትሉታላችሁ። ያን ጊዜ በእርግጠኝነት የምነግራችሁ ነገራቸው ለውጥን የሚያዩ ሰዎች ስላሉ ማለት ነው። በደንብ አድርገው ከነ ምልክቱ አብራርተው ይነግሯቸዋል። ከዛ በኋላ እናንተ ያንን ነገር ደግማችሁ አትጠይቁም ስለሚገባችሁ ማለት ነው። ስለዚህ አም ሶሪ አይ ዶንት አንደርስታንድ ኩድ ዩ ሪፒት ዳት ፕሊዝ፣ ኩድ ዩ ሪፒት ዳት ፕሊዝ። ይቅርታ አልገባኝም፣ ልደግምልኝ ትችላለህ። ሴት ከሆነችም ደግሞ ይቅርታ ምንም ሊገባኝ አልቻለም፣ አልገባኝም፣ ልደግምልኝ ትችላለሽ። ይህ ወሳኝ ስለሆነ ነው የነገርኳችሁ። የዛሬው ይህንን ይመስላል። እነዚህ ውስጥ እናንተ የሚጠቅማችሁን ያዙ። ሁሉንም ስላያችሁ ደግሞ እንደዚህ አይነት ሰዎች ሲናገሯችሁ ምን ማለት እንደፈለጉ መረዳት ትችላላችሁ። አስክ ሰምዋን ቱ ሪፒት፣ የሆነ ሰው እንዲደግምላችሁ እንዴት መጠየቅ እንደምትችሉ ነው ዛሬ ያየነው። አንድ ነገር በትህትና፣ አሁን እነዚህ ያየናቸው በሙሉ ትህትናን ያማከሉ ናቸው። ትህትና ወሳኝ ስለሆነ ማለት ነው። የዛሬው ይህንን ይመስላል። ኤስድ እንግሊሽ ዋንናቱ ከ63,000 በላይ ተከታዮች ያላችሁኝ እጅግ በጣም ደስ ይላል። ሁለቱንም ቻናሎች ሰብስክራይብ አድርጎ ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። እስከዛው መልካም ጊዜ ለሁላችሁ።